ሰላም ሰላም ውድማይ ሰራዊያ እንዴት ቆያችሁልን? በዛሬው ትውጡ ክለባችን የሚመለከቱ በርከት ያሉ መረጃዎችን መተናል። አብራችሁን ቆዩ። ውድ ቤተሰቦች እንደተለመደው ለቻናሉ አዲስ ከሆናችሁ በቅድሚያ ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑን። አሁን ወደ መረጃዎች አለፍን። አብራችሁን ቆዩ። ማንቸስተር ዩናይትድ በአርቢ ሌቪኩ የመሃል ተከላካይ ካስቴሎ ሉኬባሌ ከፍተኛ ፍላጎት ካሳዩ ክለቦች መካከል አንዱ ነው ተነግሯል። የ23 ዓመት ልጆች ከክረምት የዝውውር መስኮት በፊት የክለባችን ቁልፍ የተከላካይ ኢላማ ሆኖ ብቅ ብሏል። ሉኬባ በውል ውስጥ የ80 ሚሊዮን ዩሮ ማፍረሻ ውል ቢኖሩም ሌቪኮች ከ65 እስከ 70 ሚሊዮን ዩሮ የሚደርሱ ጥያቄዎችን ለማጤን ፈቃደኛ ነው ተዘግቧል። የፈረንሳዩ ተከላካይ ወደ ፕሪሚየር ሊጉ ለመዞር አሁን ላይ ፍላጎት አለው ሲል ስፔን ዘግቦታል። ሃንስ ፍሊክ በስፔን ከፍተኛ ጫና ያለበትን ስርዓታቸውን ተግባራዊ ለማድረግ ሊሳንድሮ ማርቲኔዝ ተስማሚ ፈራሚ አድርገው ይመለከቷል ተብሏል። ይሁን እንጂ ዩናይትድ ምንም እንኳን የሚቀርበው የገንዘብ መጠን ምንም ይሁን ምን ማንኛውንም መደበኛ ጥያቄ እንደማያስተናግዱ አጥብቀው ተናግሯል ሲል የስፔኑ ፊጃቼስ ዘግቦታል። ሮብ ዳውሰን ባወጣው ዘገባ መሰረት ማይክል ካሪ ከጥር ወር ጀምሮ በአሰልጣኝነት ከተጫወተባቸው 13 ጨዋታዎች 9ን ካሸነፈ በኋላ ግንባር ቀደም እጩ ሆኖ ብቅ ቢልም ዩናይትዶች ቋሚ ዋና አሰልጣኝ ከመሾማቸው በፊት ሁሉንም አማራጮች ይመረምራሉ። በርካታ እጩዎችም ስለሚነው መደበኛ ያልሆነ ግንኙነት እያደረጉ ነው ብለዋል። ጆርጌ ሜንዴዝ ሌኒ ዩሮን ከባርሴሎና ጋር እንዲቀላቀል የሚያደርጉን የክረምት የልውውጥ ስምምነት እያጤነ ነው ተብሏል። አሌሃንድሮ ባልዴ በተቃራኒ ወደ ክለባችን ሊያመራ ይችላል። ይሁን እንጂ ይህ እርምጃ ሁለቱንም ክለቦች ሊጠቅም ይችላል። ባርሴሎና የማል ተከላካይና ማንቸስተር የሉክ ሾው የረጅም ጊዜ ተተኪ ተጫዋች እየፈለጉ ነው ተብሏል። ዩናይትድ በ2004 ዩሮን ከሊል በ58.9 ሚሊዮን ፓውንድ በማስፈረም ቁልፍ ሚና የተጫወተው ሜንዴዝ ሀሳቡን እያነሳሰው ነው ይነገራል። የፈረንሳዩ ተከላካይ እስከ 29 ድረስ በኦልትራፎርድ ውል አለውም ተብለዋል። ማንቸስተር ዩናይትድ ከክረምት የዝውውር መስኮት በፊት የሚኪ ቫንደቬንን በቶተንሃም ያለውን ሁኔታ የተከታተለው እስከ 2029 ድረስ ውላለው። ስፐርሶች ለመሸጥ አይፈልጉም። ተከላካዩ ቡድኑን በመውረድ ስጋት ወቅት በመርዳት ላይ አሁን ላይ ሙሉ በሙሉ አተኩሯል ሲል ሜል ስፖርት ዘግቦታል። ኢኔዎስ ማንቸስተር ዩናይትድ 2027/28 የፕሪሚየር ሊጉን ዋንጫ ለማሸነፍ በትክክለኛው መንገድ ላይ እንደሚገኝ ያምናሉ። አንዳንዶች ደግሞ በሚቀጥለው ውድድር ዘመን የዋንጫ ተፎካካሪ መሆን የማይችል እንዳልሆነ ያስባሉ። ሁሉ ነገር በጠንካራ የቅጥር ላይ የተመሰረተ ነው። እናም ብሩኖ ፈርናንዴዝ በቡድኑ ውስጥ ማቆየት ዋና ኢላማቸውም ነው ተብለዋል። ማንቸስተር ዩናይትድ በዚህ ክረምት ብሩኖ ፈርናንዴዝን ለማቆየት ዝግጁ ናቸው። ነገር ግን ካፒቴናቸው የክለቡን ምኞት በተመለከተ ማረጋጫ ይፈልጋል ተብሎ የኦልድ ትራፎርድ ባለስልጣናት ለፖርቹጋል አማካይ እሱ በቀዳቸው ውስጥ ወሳኝ አካል መሆኑን በግልጽ አሳይቶታል። ብሩኖ በውል ማፍረሻ ውስጥ የ56.3 ሚሊዮን ፓውንድ የውል ማፍረሻ ያለው እስከ ሐምሌ መጀመሪያ አጋማሽ ድረስ ንቁ ሆኖ እንደሚቆይ ይታሰባል። ፈርናንዴዝ የፕሪሚየር ሊጉና ቻምፒየንስ ሊግን የማሸነፍ ፍላጎትን በግልጽ አሳይቷል። ለተጫዋቹ ቅርብ የሆኑ ምንጮችም ስለ ዩናይትድ ምኞት ማረጋጫ እንደፈልግ ያምናል ተብሏል። ፈርናንዴዝ በዩናይትድ የዝውውር እቅዶች እንዴት ተገበሩ ለማየት እየጠበቀ ሊሆን ይችላል። ነገር ግን ክለቡ በትላልቅ ዋንጫዎች የሚወዳደር ቡድን የመገንባት እቅዳቸው ከካፒቴኑ መቆየት ጋር እንደሚስማማ ተስፋ ያደርጋሉ ሲል ቴሌግራፍ ዘግቦታል። ኤሊዮት አንደርሰንና ኦሬሊ ቹዋሜኒ ለ6 ቁጥር ቦታ ከተመረጡት እጩዎች ውስጥ ግንባር ቀደም ናቸው ተባል። ነገር ግን ዩናይትድ እስከ 3 የሚደርሱ የመሃል ሜዳ ተጫዋች ሊያመጣ ይችላል። ከካዜሜሮ ከዩናይትድ ይለቃል። እንዲሁም ማኑኤል ኡጋርቴ የመቆየት እድሉ አሁን ላይ አነስተኛ ነው። ስለሆነም የብራይተኑ ካርሎስ ባሌባ ከሌሎች በርካታ የመሃል ሜዳ እጩዎች ጋር አሁን ላይ ለክለባችን ዋና እጩ ሆኖ ቀርቧል ሲል ቴሌግራፍ ዘግቦታል። ማንቸስተር ዩናይትድ ለኤሊዮት አንደርሰን የመጀመሪያ ዝውውር ጥያቄ እንዳቀረበ ተነግሯል። ስለ ቁጥሩ ወይም ስለ ጥያቄ ውድቅ መደረግ ምንም ተጨማሪ መረጃ የለም ሲል ኢንዲካይላ ዘግቦታል። የቀድሞ የቼልሲ ተጫዋች ጆ ኮል ቼልሲ ቻምፒየንስ ሊግ ቦታ ማግኘት ካልቻለ ኮል ፓልመርን በክረምቱ ያውታል ሲል ተናገረ። ጆ ኮል ሲናገር እንዲህ ይላል። በግልጽ እንደሚታየው በቼልሲ እንዲቆይ እንፈልጋለን። ለክለቡ ጥሩ ተጫዋች ነው። ከቼልሲ ጋር ያለው ሁኔታ ለብዙዎች ተጫዋች በቻምፒየንስ ሊግ የተመሰረተ ይመስለኛል። ተጫዋቹ በውላቸው መሰረት ረጅም ዓመት ቢኖራቸውም ደስተኛ ተጫዋች አሉ። ስለሆነም ኮል ፓልመር ምናልባትም በክረምቱ ወደ ማንቸስተር ሊያመራ ይችላል ብለዋል። ዩናይትዶች በዚህ ክረምት ማኑኤል ኡጋርቴን በ25 ሚሊዮን ፓውንድ ለመሸጥ ፈቃደኛ ናቸው ተብሎ ይህ በእንዲህ እንዳለ ዩናይትድ የአትላንታውን ኤደርሰን ወደ ዝውውር ኢላማዎቻቸው ዝርዝር ውስጥ አክሏል። ብራዚላዊ ተጫዋች ወደ 42 ሚሊዮን ፓውንድ የሚጠጋ ዋጋ አለው። ነገር ግን ከአትሌቲኮ ማድሪድ ጋር የግል ውሎች አስቀድሞ ተስማምቷል ቢባልም ዩናይትድ አሁንም ተጫዋቹን ለማስፈረም ፍላጎት አለው ሲል ቶልክ ስፖርት ዘግቦታል። ሮብ ዳውሰንና ማርክ ኦግደን ባወጡት ዘገባ መሰረት ማንቸስተር በጥር ወር ከቦርንማውዙ አንቷን ሴሜኒዮ ጋር ለመስማማት ተቃርበው ነበር። ነገር ግን ተወካዮቹ ከማንቸስተር ሲቲ ጋር በግል ውል ላይ ከተናገሩ በኋላ ፍላጎታቸውን ያቀዝቅዙ ተብሏል። ኤሊዮት አንደርሰን ማግኘት ካልቻሉ ዩናይትድ የመሃል ሜዳ አማራጮችን በካርሎስ ባሌባ፣ ኦሪዮን ቹዋሜኒና እንዲሁም ሳንድሮ ቶናሊ ይገኙበታል ተብሏል። ማንቸስተር በዚህ ክረምት የመሃል ሜዳውን ለማጠናከር ሲፈልግ በኤሊዮት አንደርሰን ጉዳይ ከማንቸስተር ሲቲ ጋር ጦርነት ውስጥ መግባት አይፈልጉም ተብሏል። ዩናይትድ በዚህ ክረምት የሚያወጣው ገንዘብ አሉ። ነገር ግን ለአንደርሰን የሚጠይቀው ዋጋ በጣም የተጋነው
ነው ብሎ ያምናሉ። እናም ከሲቲ ጋር ፍልሚያ ውስጥ ለመግባት ፈቃደኛ አይደሉም። ይህም ክፍያውን ሊያሳድግ ይችላል ተብሎ እንደ ምንጮች ገለጻ ከሆነ ዩናይትድ ትልቅ የመሃል ተጫዋች ለማስፈረም ከ80 እስከ 90 ሚሊዮን ፓውንድ ለማውጣት ተስፋ ያደርጋሉ። ይህም የዝውውር በጀቱ ሌላ የመሃል ሜዳ ተጫዋች የግራ ክንፍ ተጫዋች ምናልባት የመሃል ተከላካይ ወይም መስመር ተከላካይ ተጫዋች ለማስፈረም ያስችላቸዋል ሲል ሮብ ዳውሰን ዘግቦታል። ለክለባችን ቅርብ የሆነው ቤን ጃኮብስ በተለያዩ ጉዳዮች ላይ አዳዲስ መረጃዎችን አውጥቷል። ቤን ጃኮብስ ሲናገር እንዲህ ይላል። በፒኤስጂ እና ሉዊስ ኤንሪኬ መካከል በመርህ ደረጃ ውል ማራዘሚያ ስምምነት አለ። በይፋ በማንኛውም ጊዜ ሊጠናቀቅ ይችላል። በአሁኑ ጊዜ ለማንቸስተር ዩናይትድ የአመራር ቦታ እጩ ተደርጎ አይቆጠርም። እናም በፒኤስጂ እንደሚቆይ ይጠበቃል ብለ የጁኒየር ክሩፕ ሁኔታ ክፍት ነው። በሙሉ በሙሉ ለክረምት መውጫው ሊዘጋ አይችልም። ሌሎች ክለቦችም ኢላማን ተመሳሳይ ዩናይትድም ተጫዋቹ ላይ ፍላጎት አለው ሲል ቤን ጃኮብስ ይናገራል። ቤን ጃኮብስ ሲቀጥልም ማንቸስተር ዩናይትድ ባለፈው ክረምት ለመክፈል ከዘጋጅ 75 ሚሊዮን ፓውንድ አሁን ወደ 50 ሚሊዮን ፓውንድ በመውረድ ከብራይተን ጋር መጀመር ይችላሉ የሚለው አስተሳሰብ በብራይተን ምንጮች አሁን ላይ በጥብቅ ውድቅ ይደረጋል ብሏል። ኤሊዮት አንደርሰን ባገኙትም ኤሊዮት አንደርሰን ለማንቸስተር ዩናይትድ ከፍተኛው የመሃል ሜዳ ኢላማ ነው ብሏል። ሞርጋን ሮጀርስ የማንቸስተር ኢላማ ሲሆን ዋጋውም እስከ 80 ሚሊዮን ፓውንድ ወይም ከዚያ በላይ ነው። ሮጀርስ ዝውውሩን እየገፋ አይደለም፣ ነገር ግን አስቶን ቪላ በትክክለኛው እድሜ ላይ እንዳለና ገንዘብ ለማግኘት ትክክለኛው ጊዜ እንደሆነ ይሰማቸዋል። ማንቸስተር ዩናይትድ በግራ በኩል አማራጭ አድርገውታል ብሏል። እንዲሁም ቶናሊ የማንቸስተር ዩናይትድ የመሃል ሜዳ ኢላማ ዝርዝር ውስጥ አሁን የሚገኛል። የእድሜ ደሞዝ ኮሚሽኖችና የኒውካስል ዩናይትድ ግምት ጥምረት ማንቸስተር ዩናይትድ ሳንድሮ ቶናሊን ለማምጣት ገፍቶ እንዳይሄድም ያደርገዋል ብሏል። ለባሌባ 70 ሚሊዮን ፓውንድ ለማውጣት የማንቸስተር መጥፎ ስምንት ተደርጎ አይቆጠርም። በተለይም ከተመሳሳይ አማካይ ተጫዋቾች የአሁኑ ገበያ ዋጋ ሲወዳደር አሁን ላይ የካርሎስ ባሌባ ዋጋ ጥሩ ነው ብሏል። ኦሬንጆ ማኒክ 70 ሚሊዮን ፓውንድ ዋጋ አለው። አስቶን ቪላ ሞርጋን ሮጀርስ 80 ሚሊዮን ፓውንድ አለው። ሳንድሮ ቶናሊና ብሩኖ ጎማሬሽ ከ80 ሚሊዮን ፓውንድ እስከ 100 ሚሊዮን ፓውንድ ሊደርሱ ይችላሉ። ኤሊዮት አንደርሰን ከ60 ሚሊዮን ፓውንድ እስከ 120 ሚሊዮን ፓውንድ ሊያስወጥ ይችላል ብሏል። ብሩኖ ጎማሬሽ በዚህ መሃል ሜዳ ተጫዋች ኢላማ ዝርዝር ውስጥ እንደሚገኘው ለቅም ከዚህ በፊት ከተዘረዘርኳቸው ስሞች የበለጠ ተጨባጭ ይመስላሉ ሲል ቤን ጃኮብስ ነገሩን ቋጭተዋል። ማንቸስተር ዩናይትድ በመሃል ሜዳ መልሶ ግንባታ አካል በማድረግ ባለስቶችን ከካሪንግተን ለማሳደግ የፈልጉ ነው ተብሎ ታዳጊዎቹ ጂም ዋይትስ እና ጃኮብ ጄቫኒ በቀጣዩ ዘመን ከመጀመሪያው ቡድን ጋር የስልጠና ዕድል ሊሰጣቸውና ምናልባትም ከመጀመሪያው ቡድን ጋር ሊጫወቱ ይችላል ተብሏል። ክለቡ በክረምት ወቅት ሁለት ከፍተኛ የመሃል ሜዳ ተጫዋቾችን ለማስፈር መቀድ ቢኖረውም የአውሮፓ እግር ኳስና የሀገር ውስጥ ዋንጫ ውድድሮች ብዛት ለውጦች ተሳትፎ በር ሊከፍት ይችላል ተብለዋል። ባርሴሎና ከክለባችን ጋር በማርከስ ራሽፎርድ ጉዳይ ስምምነት ለመድረስ ካልቻለ አማራጭ ኢላማዎችን እያሰቡ ነው ተብሏል ሲል ፋብሪዚዮ ሮማኖ ዘግቦታል። ቢል በወጣው ዘገባ መሰረት ማንቸስተር የ8 ዓመቱን ግብ ጠባቂ ግሬጎር ኮቤል ለማስፈረም ጠንካራ ፍላጎት እያሳየ ሲሆን ይህም በቦታው ላይ ያለውን ጥልቀትና ጥራት ለማጠናከር ያቀዱበት አካል ነው ተብሎ ቦሩሲያ ዶርትመንድ ለሽያጭ ክፍት እንደሆኑ ተዘግቧል። ነገር ግን እስከ 55 ሚሊዮን ዩሮ አካባቢ እንደሚጠይቁም ተናግሯል። ተጫዋቹ እስከ 28 ድረስ በቦሩሲያ ዶርትመንድ ውላለውም ተብሏል። ማንቸስተር የመሃል ሜዳ ሜዳውን ካጠናከረ በኋላ በቀረው ባጀት ላይ በመመስረት የግራ መስመር አማራጮችን እንደሚገመግሙ ይጠበቃል። የግራ ክንፍ ተጫዋች አሁን አማራጭ ነገር ግን ክለቡ በምትኩ የግራ መስመር ተከላካይን እንዲሁም የመስመር ተጫዋችን ለማስፈረም ቅድሚያ ሰጥተው ነው። ፓትሪክ ዶርጉ ወደፊት ጠጋ ብሎ ለመጫወት የሚያስችል ሁለገብ ተጫዋች ስለሆነ አሁን ላይ ዩናይትድ የግራ መስመር ተከላካይን ቀዳሚ ያደርጋል ሲል ጄሚ ጃክሰን ዘግቦታል። ማንቸስተር በዚህ ክረምት የዌስትሃሙን 21 ዓመት ሴኔጋል የግራ መስመር ተከላካይ ኤልሃጂ ማሊክ ዲዩፍን ለማስፈረም ፍላጎት አለች ተባለ። ዲዩፍ በዌስትሃም አስደናቂ እንቅስቃሴ አድርጓል። ተጫዋቹ በዌስትሃም ከሊጉ መውረድ ስጋት ምክንያት ሊሸጥ ይችላል ሲል እንዲሁም ጄሚ ጃክሰን በቅርቡ ዘግቦታል። አብደላህ በሉማ ባወጣው ዘገባ መሰረት ማንቸስተር ለሊ የሚጫወተውን አዩብ ቡአዲን በቅርበት የተከታተለ ሲሆን ከ60 እስከ 80 ሚሊዮን ፓውንድ አሁን ላይ ሌሎች ለጥፎበታል ተብሏል። ቲም ቶልክ ባወጣው ዘገባ መሰረት ማንቸስተር በግራ ክንፍ ተከላካይ ቦታ ላይ አሁን ላይ ክሪስታል ፓላሱን ታሪክ ሚቼል ለማስፈረም ፍላጎት አለች ተብሏል። የሉክሾ በክለቡ የረጅም ጊዜ ወደፊት ፋንታ እርግጠኛ አይደለም። ሚቼል በአሁኑ ጊዜ እንደ ሉዊስ ስኬልና ሉዊስ ሃል ካሉ ሌሎች እጩዎች ይልቅ ተመራጭ አማራጭ ተደርጎ ይታያል። ክሪስታል ፓላስ ተከላካዩን ለመልቀቅ አሁን ላይ እስከ 35 ሚሊዮን ፓውንድ ዋጋ ይጠይቃሉ ተብለዋል። ፍራንክ ላምፓርድ ወደ ፕሪሚየር ሊጉ ካደገ በኋላ ከክለባችን አማካይ ሜሰን ማውንት ጋር በኮቬንትሪ ሲቲ እንደገና ለማግኘት ፍላጎት እንዳለው ተዘግቧል። ቀደም ሲል ከ7 ዓመት ተጫዋች ጋር በደርቢ ካውንቲ እና በኋላም በስታንፎርድ ብሪጅ ሰርቶ የነበረው ላምፓርድ እንደገና ከማውንት ጋር ለማግኘት አሁን ላይ ዝግጁ ነው ተብሏል። ይሁን እንጂ ማንቸስተር አሁንም ማውንትን ለመሸጥ ከ30 እስከ 40 ሚሊዮን ፓውንድ አካባቢ ዋጋን የፈልግ ይታመናል። አማካቾቹ እስከ 28 ድረስ ውል አለው። ይህም ማለት ማንኛውም የማውንት ዝውውር በዋጋ ደረጃ ከፍ ይላልም ተብለዋል። ማንቸስተር ስለ ሊሳንድሮ ማርቲኔዝ የሚቀርቡላቸውን ጥያቄዎች የማስተናገድ ፍላጎት የላቸውም ተባለ። ዩናይትድ የመሃል ተከላካዩን ለወደፊቱ ለማውጣት ቆርጦ ተነስቷል። በኦልድ ትራፎርድ የረጅም ጊዜ እቅዳቸው ውስጥ ቁልፍ አካሉን ይቀጣተሉ ዩናይትድ የአርጀንቲና ተጫዋች ከሰኔ 2007 በኋላ ለማቆየት ያለውን አማራጭ ለመተግበር አቅዷል። ይህም በክለቡ ወደፊት ህይወቱን ለማረጋገጥ አሁን ላይ ያላቸውን ፍላጎት ያሳያል ሲል ፉትቦል ኢንሳይደር
ዘግቦታል። አንቶኒ ራዮላ የክለባችን ቀጣይ ቋሚ ዋና አሰልጣኝ ለመሆን ማይክል ካሪክን ለመወዳደር ጠንካራ እጩ ሆኖ ብቅ ብሏል ሲል ቴሌግራፍ ዘግቦታል። ማንቸስተር በክንፍ ተጫዋቹ ሚካ ጎርስ ላይ ፍላጎት ማሳየታቸው ቀጥሎ አያክስ በዚህ ክረምት 75 ሚሊዮን ዩሮ ክፍያን የሚጠይቁ ይጠበቃል። ሆኖ ማንኛውም ሊሆን የሚችል ስምምነት ቀደም ሲል ለአንቶኒ ከተከፈሉ 100 ሚሊዮን ዩሮ ሪከርድ የሰበሩ ቁጥሮች የሚቀራረብ አይመስልም። የአያክስ ቡድን ለአውሮፓ እግር ኳስ ብቁ ካልሆነ በድርድሩ ላይ ያለው አቋም ሊዳከም ይችላል። ይህም በመጨረሻም የደቹ ክለብ ለተሰጡ የክንፍ መስርቶች ዝቅተኛ ክፍያ እንዲቀበሉ ሊያስገዳችሁ ይችላል ሲል ተዘግበዋል። ኢንዲካ ላይ በወጣው ዘገባ መሰረት ዩናይትድ አሁን ላይ ባለፉት 24 ሰዓት ውስጥ ለኤሊዮት አንደርሰን ከፍተኛ ዋጋ እንዳቀረበም ዘግቦታል። ፋብሪዚዮ ሮማኖ በወጣው ዘገባ መሰረት ማንቸስተር የሳንድሮ ቶናሊ ፓኬጅ ምን ያህል እንደሚሆን ለመረዳት እየጠበቁ ነው። ከአንድ ዓመት በፊት በሱ ላይ ፍላጎት በነበራቸው ጊዜ እንዳደረጉት በጣም ውድ ሊሆን ስለሚችል ውስብስብ ሊሆን እንደሚችል ያምናሉ። በዚህ ክረምት ወደ ጣሊያን መሄድ የማይችል ነው ይተሰማል። በፕሪሚየር ሊጉ መቆየቱ ደስተኛ ይሆናል ሲል ፋብሪዚዮ ሮማኖ ዘግቦታል። ማንቸስተር ዩናይትድ በዚህ ክረምት ወደ ፖርቹጋል የክንፍ መስመር ተጫዋች ራፋኤል ሊያው የዞረ ሲሆን ኤሲ ሚላን ማርከስ ራሽፎርድን ማሉ ጋርቴን ወይም ጆሹዋ ዚርክዚን የሚያካትት የልውውጥ ስምምነት ለመተግበር ክፍት እንደሆኑ ቢቢሲ ስፖርት ዘግቦታል። አንድሬና ጆ ጎሜዝ ወልቨርሃምፕተን ለመልቀቅ ተዘጋጅተዋል ተባለ። ክለቡ በሁለቱም የመሃል ተጫዋቾች ላይ የዋጋ መለያ ያስቀምጧል። ወልቭስ አንድሬን ለመሸጥ ከ30 እስከ 40 ሚሊዮን ዩሮ የሚጠይቅ ሲሆን ጆ ጎሜዝን ደግሞ በ40 ሚሊዮን ዩሮ ለመሸጥ አሁን ላይ ዝግጁ ነው ሲል ስፔን ብራዚል ዘግቦታል። ማንቸስተር ዩናይትድ ኤክስኬል ፓላሲዮስን ለማስፈር ይፈልጋል ተባለ። ማንቸስተር ሲቲን ተጫዋች ይከታተሉ። በሊቨርኩሰን አሁን ላይ ተጫዋቹን ለመሸጥ አይፈልግም። ኮንትራቱ እስከ 2034 ስለሚቆይ ማንኛውም ስምምነት እስከ 50 ሚሊዮን ዩሮ ሊያስወጣ ይችላል ተብለዋል። ጄሚ ካራጋር ስለ ማይክል ካሪክ ተጠይቆ እንዲህ ሲል ይመልሳል። ማይክል ካሪክ የማንቸስተር ዩናይትድ ወደሚቀጥለው ውድድር ዘመን ቢመራ ፕሪሚየር ሊግ ወይም ቻምፒየንስ ሊግ ተቀናቃኞች አይደናገጡም። ሌሎች የአውሮፓ ግዙፍ ክለቦች ካሪክን ለአሰልጣኝ ስራ በእጩዎቻቸው ዝርዝር ውስጥ አያስቀምጡትም። የዩናይትድ ደጋፊዎች እንኳን የሰር አሌክስ ፈርጉሰን ተፈጥሮ ተተኪ ማግኘታቸውን ይጠራጠራሉ። ነገር ግን የዩናይትድ ቦርድ አማራጮችን ሲያስብ ካሪክ በዚህ ክረምት ሙሉ ቁጥጥር ለመውሰድ ተስማሚ ምርጫ ነው። ምክንያቱም ክለቡ አሁን እዚህ ስለሚፈልገው ነገር በአጭር ጊዜ ውስጥ በረጅም ጊዜ ውስጥ ላይ በማተኮር ትርጉም ይሰጣቸዋል ሲል ጂሚ ካራጋር ተናግሯል። ለክለባችን ቅርብ የሆነው የዘ አትሌቲክሱ ጋዜጠኛ ላውሪ ዌትዌል እንዲህ ሲል ይናገራል። ስለ አሌክስ ስኮት፣ ጆዋ ጎሜዝ እና ማቴስ ፈረስ ጠይቆ ላውሪቴል እንዲህ ሲል ይመልሳል። ሁለት የመሃል ተጫዋቾች ማስፈር ይፈልጋሉ። እነዚህ ከዋናው ኢላማ ሁለተኛ ደረጃ ወይም ምናልባትም ወሳኝ ፈራሞች ሊሆኑ ይችላሉ። ሁሉም በዝርዝር ውስጥ ይገኛሉ እና ዩናይትድ ሰዎች እየተከታተሏቸው ነው። ዩናይትድ በየትኛው አቅጣጫ እንደሚሄድና በምን ያህል ፍጥነት መንቀሳቀስ እንደሚችሉ ማየት አስደሳችናል። ላውሪቴል ስለ ቹዋሜኒ ጠይቆ እንዲህ ሲል ይመልሳል። ከቻሉ በጣም አስደሳች ፈራሚ ብዬ አስባለሁ። ላውሪቴል ማንቸስተር ዩናይትድ ከቹዋሜኒ በተጨማሪ ከፕሪሚየር ሊግ ውጭ ያለ አማካይ ያስፈርማሉ በተለይ ውስጥ እንዲህ ሲል ይመልሳል። ኤደርሰን በአትላንታ አለ። ባለፈው ክረምት በግልጽ የተመለከቱ ተጫዋች ነበር። አትላንታ በጣም ብዙ ገንዘብ እየጠየቀ ነበር። የውል ሁኔታም አሁን አነስተኛ ነው። ስለዚህ ወደ ገበያ ተመልሷል። ከፈረንሳይ ሊግ ወደ ኡጋርቴ ሲመጡ ነገሮች እንዴት እንደሄዱ ካሰብኩ በኋላ የኤደርሰን ሁኔታ ትኩረት ሰጥቶ ከሰሩበት ትገረማል። የጣሊያን ሊግ ግን የተለየ ነው። አሁን ላይ በዚህ ቦታ በፕሪሚየር ሊግ ያልተጫወቱ ተጫዋቾችን መፈለጋቸው ያስገርመኛል ብለዋል። ላውሪ ዌትዌል ስለ ካርሎስ ባሌባ ጠይቀው እንዲህ ሲል ይመልሳል። ባለፈው ክረምት ማንቸስተር ዩናይትድ ለመቀላቀል ዝግጁ ነበር እና ዋጋው የተቀመጠውና ዩናይትድ ብራይተን ምን ያህል ምክንያት እንደሆነ ለመስማቱና ዩናይትድ መግዛት አለመቻሉ ነበር የምናውቀው። 100 ሚሊዮን ፓውንድ የሚፈልጉበት ይመስለኛል። ባለፈው ክረምት ዩናይትድ 75 ሚሊዮን ፓውንድ ክፍያ ለመክፈል ፈልጎ ነበር። ነገር ግን የባሌባ የውድድር ዘመን እንዴት እንደሄደ ከግምቱ በማስገባት ዩናይትድ አሁን ዋጋውን በእጅጉ ቀንሷል። ስለዚህ እስከ 50 ሚሊዮን ፓውንድ አካባቢ ለመክፈል ይፈልጋሉ ብሏል። አሁን ብራይተን 50 ሚሊዮን ፓውንድ ቢቀበል ይገርመኛል ብሎ ላውሪቴል ስለ ኮቢ ማይኖ አዲሱ ውል ደግሞ ውስጥ ጠይቆ እንዲህ ይመልሳል። 100,000 130,000 ምናልባትም እስከ 140,000 ሊደርስ ይችላል ሲል መልሷል። ላውሪ ዌትዌል ስለ ሳንድሮ ቶናሊ ጠይቆ እንዲህ ሲል ይመልሳል። እሱ የሚያስቡት ሰው ነው። ዋጋው ሁልጊዜም በጣም ብዙ እንደሚሆን አስባለሁ። ኒውካስትል በከፍተኛ ክፍያ ስለገዛው ኒውካስትል አሁን ላይ ከሱ ብዙ ገንዘብ ይፈልጋሉ፣ እናም ትልቅ ደሞዝ ይፈልጋል ብሏል። ላውሪ ዌትዌል መሰረትል በኤሊዮት አንደርሰን ለማስፈረም እየተንቀሳቀሰ እንደሆነ ኖቲንግሃም ፎረስት 125 ሚሊዮን ፓውንድ እንደሚፈልግ በሚዘገበው ዘገባ ጠይቆ እንዲህ ሲል ይመልሳል። አዎ ይፈልጋሉ፣ ግን ይሄንን ዋጋ ዩናይትዶች አይከፍሉም ሲል ተናግረዋል። ውድ ቤተሰቦች ለዛሬ በር ቆይታ በዚያ በቃ መልካም